وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. دعوة الأنبياء ميديانو سلا حج وقوش يارانو زاري دمو يزن لاش متانو الرئيس سلا شريعوي بقالاتنو كراتم شريعوي بقالات كلهم شريعوي بقالات كسلمنا عبادة تللك عبادة وجهها يتعايزوناتشو سلا حج سنارة أبرو سلمني متال سلا عيد مورات ميمتال معناته مكنياتهم كحج ጋር ተያይዞ عيد ስላለን ማለት ኢንሻአላህ ስለዚህ ስለ ዒድ አሁን አህካሞቹ ስንት ዒድ አለን በጥቅሉና ያለን ሌላ ክፍሎች ላይ ኢንሻአላህ ስለ ተለያዩ ዒዶች በዝርዝር እናያለን። አሁን በጥቅሉ ሙስሊሞች ምን አይነት ዒድ አላቸው፣ ዒድ ላይ ምን አይነት ሙኻለፋ ይፈጸማል፣ እስልምና ላይ የሌሉ አዳዲስ እስልምና ማያቃቸው አዳዲስ በዓላት የተጨመሩ አሉ። ስለነዛ በጥቅሉ ኢንሻአላህ እናያለን። ኡስታዝ አቡ አልዓባስ ይጀምርልናል ኢንሻአላህ። حياك الله። ዒድ የሚለው ከስያሜው ስንነሳ በየዓመቱ የሚደጋገም ማለት ነው አይደል? ተደጋግሞ የሚመጣ በዓል ማለት ነው። ሌላኛው ሙስሊሞች የሚደሰቱበት ደስታቸውን የሚገልጹበት አላህን የሚያመሰግኑበት ጊዜ ነው። አሁን ላይ አብዛኛው ሰው እንደሚገነዘበው አይደለም ዒድ ሰዎች የሚደሰቱበት ብቻ ሳይሆን ይህ ደስታ ከምን በኋላ የመጣ ነው? ከመልካም ስራ በኋላ የመጣ ደስታ ነው። የምር በምንደሰትበት ጊዜ ለደስታ የሚያበቁ መልካም ስራዎችን ሰርተናል ወይ የሚለው ነገር አብሮ ማሰብ ያስፈልጋል። ምክንያቱም ይህንን በደንብ የተረዳ ሰው አላህን በዒድ ቀን አያምጽም። አሁን ቅድም ስላነሳው መጨረሻ አካባቢ በደንብ እናወራበታለን። ይሄን ነጥብ ሙስሊሞች በአመታዊ ሁለት ዒዶች አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በመጡበት ወይንም በሄዱበት አጋጣሚ ሰዎችን ተመለከቷቸው። በጃሂልያ ጊዜ የነበሩ ሁለት ዒዶችን እነዛን ሁለት የሚያከብሯቸው ቀናቶች ነበሩና ስለነዛ ሲጠይቋቸው ምን አሉ? በጃሂልያ ጊዜ የሚከበሩ ቀናቶች ናቸው ብለው ተናገሩ። ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ኢነላሃ አብደለኩማ አላሁ ሱብሓነሁ ወተዓላ ከነዚህ በተሻሉ ዒዶች ተክቶላችኋል። ዒድ አልፍጥር ወዒድ አልአድሓ። ዒድ አልፍጥር ሙስሊሞች በአመት ከአመት ውስጥ አንድ ወር ወይንም ከ12 ወራቶች አንድ ወር በጾም ያሳልፋሉ። አንድ ወር ከዚያ በኋላ መጨረሻ ላይ አላህን ሱብሓነሁ ወተዓላ በማመስገን አላህ እንዲቀበላቸው ዱዓ ያደረጉ ደስታቸውን እየገለጹ የሚያሳልፉት ዒድ ዒድ አልፍጥር ይባላል። للصائم فرحتان من النبي صلى الله عليه وسلم فرحة عند فطره وفرحة عند لقاء ربه. عند فطره يميلو عنده معنا ምንድነው? የረመዳን ወር ጾሙ አልቆ የመጨረሻው ቀን የዒድ ቀን ማለት ነው አይደል? ስለዚህ በዛ ሰዓት የሚደሰቱበት ነው። ረመዳንን ሙሉ ጾመው አሳልፈው ሰላተ ተራዊህ ቂያም الليل ሰግደው 10 الأواخر ላይ ከሌላው ጊዜ በተለየ ልዩ ዒባዳዎችን ሲያደርጉ ቆይተው ከዛ በኋላ ነው እንግዲህ የዒድ አልፍጥር الله سبحانه وتعالى اللهن يمنا مسجنبت يتدنججو. وكذلك أهون يعلنبت عيد الأضحى 10 ذي الحجة وشالو نزيه 10 يذو الحجة كانت وشالو النزيهن بعبادة كاسهلفن بهوالا عنده كزوج تلك ودقمو يحج جزين ورلا حج كتفزم بهوالا يهن مياكل تلك عبادة كتفزم بهوالا اللهن يمنا مسجنبت دستاشنن يمن جلسبت يسولج دستاون سيجلس اللهن سيامسجن በአመት ሳይሆን በምንድነው አላህን Subhanahu Wa Ta'ala ይበልጥ በመታዘዝ ለሱ በመተናነስ አላህን ያመሰግናል ማለት ነው። እና ሙስሊሞች እነዚህ ሁለት አመታዊ ሁለት ዒዶች ብቻ ናቸው ያሉት። ከዛ ውጪ ሁለተኛ ወይንም ሶስተኛ ምንም ማለት ዒድ አይኖርም። አብዛኛው አሁን ላይ ካሌንደርም ላይ እንደምንመለከተው ለምሳሌ መውሊድ የሙስሊሞች ዒድ ተደርጎ ይቆጠራል። የነብዩ ሰለላሁ ዐለይሂ ወሰለም ልደት ልክ ሌሎች ጋር ክርስቲያኖች ጋር የነብዩላህ ዒሳ ልደት ተብሎ ወይም ደግሞ የገና በዓል ተብሎ እንደሚከበረው እዚህ ቦታ ላይ የመውሊድ በዓል ተብሎ ይከበራል። በእስልምና ከነዚህ ከሁለት ዒዶች ውጪ የሚከበር ዒድ የለም።
ሌላው ሳምንታዊ ዒድ ነው እሱም ደግሞ የውሙል ጁሙዓ ነው የመጣ ፈضል አለ ያ ሳምንታዊ ዒድ ነው ይህም ደግሞ የሙስሊሞችን اجتماع የሚገልጽ ነው ሱብሃንአላህ የሐጅ አንዱ من مقاصد الحج አንዱ ምንድነው اجتماعን አንድነትን የሚያሳይ ነው ከመነሻው ጀምረን ስናየው በተለይ እንደ እስላም እንደ እስልምና አንድነትን የሚያጠናክር አንድነትን በሐቅ ላይ በእውነት ላይ ወደ አንድነት ጥሪ የሚያደርግ የለም ከመጀመሪያው ጀምሮ ለምሳሌ ሙስሊሞች 5 ወቅት ሰላት የት ነው የሚሰግዱት መስጂድ ውስጥ ከወንድሞቻቸው ጋር መስጂድ ውስጥ በአንድነት ይሰግዳሉ ሌላ ደግሞ ትንሽ ጨመር ያደርግና ቁጥሩ ጃሚዕ የሆነ መስጂድ ላይ ደግሞ ሳምንታዊ ዒድ የሚባለው ጁሙዓ ይሰባሰባሉ ከሌላው ጊዜ ከወትሮ የተለየ ነው ማለት ነው አብዛኛው ጊዜ ዑለሞች የሚያስቀምጡት ጁሙዓ የሚሰገደው ጃሚዕ የሆነ መስጂድ ላይ ነው ብለው የሚያስቀምጡት አንዱ ይሄ ነው ስለዚህ ሳምንታዊ اجتماع አለ ከዛ በኋላ ዒድ አለ በዒድ ጊዜ ሁሉም ከያለበት አቅጣጫ የሚሰበሰብበት ተሰብስበው ደስታቸውን የሚገልጹበት አላህን የሚያመሰግኑበት ዒባዳ የሚያደርጉበት ጊዜ ነው ወከዛሊከ ሐጅም ላይ ስንመጣ ይሄኛው ደግሞ ዓለም ላይ ያሉ ሙስሊሞች የሚገናኙበት ነው ሁሉም አንድ ቦታ ላይ በተመሳሳይ ጊዜ ሱብሃንአላህ ሁሉም አንድ ቦታ ተመሳሳይ ልብስ ለብሰው አንድ አይነት አምልኮ የሚያደርጉበት እንግዲህ የፈለገ የሀገር ንጉስ የሀገር መሪ ቢሆን የተለየ ልብስ ይለብሳል አንድ አይነት ተመሳሳይ የተለየ ነገር አያደርግም ተመሳሳይ ነገር ነው የሚያደርገው ይሄ ምንድነው አረቦችም አጀሞችም ከአረቦች ውጭ ያለው ሁሉም ባንድ ላይ ተሰብስበው አንድ ሰፍ ላይ የሚቆምበት አንድ ተመሳሳይ ዒባዳ የሚያደርግበት ስለዚህ አንዱ የዒድ አንዱ ዓላማ ይሄ ነውና ስለዚህ ሙስሊሞች ሁለት በዓል ወይንም ሁለት ዒድ ብቻ ነው ያላቸው ሶስተኛ አራተኛ የለም ይሄ ከሌሎች የተወሰደ ወይንም ከኩፋሮች ጋር የሚያመሳሰል ተግባር መሆኑን እንገልጻለን ኢንሻአላህ ስለዚህ አሁን እንዳልከው ዒድ ላይ አመታዊ በዓሎችን ሸሪዓ ላይ ያስቀመጠው አመታዊ በዓል ሁለት ናቸው ዒዱል አድሃና ዒዱል ፊጥር አለ ዒዱል ፊጥር ከትልቅ ዒባዳ በኋላ ይመጣል ከአምስቱ ማዕዘናት አንዱ የሆነው ረመዳን ጾመን ዒዱል ፊጥር እናከብራለን ከዛ ደግሞ ሐጅ ደግሞ አንዱ ሌላኛው የእስልምና ማዕዘን ከአምስቱ ማዕዘናት ውስጥ አንዱ የሆነውን ሐጅ አለ ሐጅን ከሰራን በኋላ ደግሞ ዒዱል አድሃ ይመጣል ማለት ነው እዚህ አመታዊ በዓሎቻችን እንደዚህ ናቸው ዒባዳ ነው ዒድ ራሱ በርግጥ ከሌላው ቀን የበለጠ መልበሱ መጠጣቱ ይሄ የዒድ ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም አያም ተሽሪቅንም ዒዱል አድሃንም አያሙ አክል ወሹርብ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም የሚበላበት የሚጠጣበት ቀን ነው ብለዋል በዛን ጊዜ ሰው በአቅሙ ባለው በፉክክር ሳይሆን ባለው በአቅሙ እነዚህ እናነሳቸዋለን ስለ ዒድ ትክክል ያልሆኑ ተግባሮችን እናነሳለን በአቅሙ ይበላል ከቤተሰቦቹ ጋር ይጠጣል ይያየራል ይሄ ጥሩ ስራ ነው ሁለቱም ዞሮ ከሌላዎች የሚቀየሩበት ምንድነው ትንሽ የሚለዩበት የመብላት መጠጣት ምንደሰትበት ቀናቶች ናቸው ግን ዞሮ የዒባዳ ቀናቶች ናቸው ሁለቱም ለምሳሌ ዒዱል ፊጥር ጧትም ለምሳሌ ወጥተን ሶላታችንን እንሰግዳለን ከፈጅር በኋላ ያው እንደ ሀገሩ ይለያል ግን ጧት እንሰግዳለን ከዛ ዒዱል አድሃም ወጥተን ሶላት እንሰግዳለን ጀማዓ ተሰብስበው እንዳልከው የሚፈልገው ሙስሊሞች መሰባሰብ አንድነት ነው የሚፈልገው ወሬ ይቀባበላሉ ጠቃሚ ሆነ ማለት ነው ይነጋገራሉ በሳምንት ስለዚህ ይሄ ዒባዳ ጋር የተያያዙ ናቸው ሁለቱም ማለት ነው ሌላው ደግሞ ሳምንታዊ ዒዳችን ደግሞ ጁምዓ ቀን አለ ሳምንታዊ ዒዳችን አላህ Subhanahu Wa Ta'ala ኡማ መርጧት ጁምዓን ሰጣት ከዚህ በፊት የነበሩ ኡመሞች ትክክለኛ ሙስሊሞች ሆነው ራሱ ትክክለኛ ቀኑን አላገኙትም አላህ Subhanahu Wa Ta'ala ያሳወቃቸው እኛን ነው አላህ Subhanahu Wa Ta'ala ያሳወቀን ከዚህ በፊት ያሉት ተሳስተው ያው አላህ Subhanahu Wa Ta'ala አላሳወቃቸውም ሌላ ቀን ነው ሲያከብሩ ነበረው እኛን ግን አላህ Subhanahu መርጦን እቺ የተቀደሰች ቀን አላህ Subhanahu Ta'ala ለኛ ሰጠን እቺ ቀን አደም የተፈጠረበት ቀናት አደም ከጀነት የተባረረበት ቀን ነው የውመል ቂያማ የሚቆመው ጁምዓ ነው ብዙ ነገሮች የሚከሰትባት ቀናት እና አላህ Subhanahu Ta'ala እቺን ቀን መረጠልን የሳምንታዊ በዓላችን እቺም ራሷ ጁምዓ ራሱ በምን እንደምትገለጸው እነዛም የጧት ላይ ሶላት እንሰግዳለን ጁምዓ ራሱ ምን አለ ጀማዓ ሶላት ከሌላው ጀማዓ የባሰ ምክንያቱም የሌላው ወቅት ሶላቶች ለምሳሌ የምንሰበሰብበት አዛን ካለ ማይክ አዛን ተብሎ የምትሰማ ከሆነ ነው ዋጅብ የሚሆንብህ ካልሆነ ዋጅብ አይሆንብህም የጁምዓ ሶላት ግን ምን ይላሉ ዑለማዎች
አንተ የምትኖርበት አካባቢ ከተማ ላይ መስጂድ ካለ ጁምዓ ሶላት አዛን ባትሰማ ሄደ መስገድ ግዴታ ነው ይላሉ ስለዚህ ያቺ ጁምዓ ቀን ደግሞ በተለየ ሁክም ተሰጣት ማለት ነው እሱም ምንድነው ሶላት ማለት ነው ሁሉም ነገር ላይ በዛ ላይ አሁን ምን አስተውለው ነገር ምንድነው ሶላት ትልቅ ቦታ በሸሪዓችን እንዳለው አንዱ ደስታ መገለጫ ምንድነው ሶላት ነው hatta خبر ሲመጣ ደስ የሚል ነገር ሲመጣ አንዱ ሱና ምንድነው ለየት ያለ ነገር ሲመጣ ያው ቀላል ነገር ሳይሆን ለየት ያለ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ይወርዱ ነበር ስለዚህ ደስታችን ራሱ በምንድነው የሚሆነው ማለት ነው በምን የተገደበ ነው በዒባዳ የተገደበ ነው ጥሩ ፍጻሜ እንዲኖረው እንደዛ ነው እንጂ እኛ እንደ ካፊሮች አይደለንም ዒባዳ ላይ አሁን እናነሳቸዋለን ዒድ ላይ የሚፈጸሙ ትክክል ያልሆኑ ተግባሮች እና ሶስቱ ዒዶች ራሳቸው የተደነገጉት እንደምታየው ከዒባዳ ጋር ነው የተያያዙት ከዒባዳ በኋላ መጡ ሁለቱ ዒዶች ከዛ እነሱ ራሳቸው ደግሞ ዒድ ውስጥ ራሱ ዒባዳ አለ ማለት ነው ጁምዓም እንደምታየው ሶላት አለ በተለይ ሶላት ደግሞ አይደለ ተሰብስበን እዚህም ላይ እዛም ላይ እንሰግዳለን ማለት ነው እና ሰው ማአትኮር ያለበት ሰው ጭንቅላቱ ላይ አንዳንድ ሰው ምን ያስባል ዒድ ሲባል በቃ ከምትወጣ ከነገሮች ወጥተ ተፈልክ በቃ ለጊዜው ምትደሰትበት ምናምን የካፊሮች አመለካከት የመጣ ነው ይሄ እንደዛ ብለው ያስባሉ አይደለም ዒድ አው በርግጥ መደሰቻ ነው ግን መደሰቻ የተባለው ምንድነው ሐላል ድንበር ሳናልፍ ማለት ነው እንበላለን እንጠጣለን ከሌላው ቀን በተለየ ገንዘባችን አውጥተን አቅማችን በሚፈቅደው መልኩ እናደርጋለን ሌላው ጥንቃቄ የሚደረገው ምንድነው ፉክክር አይደለም ለምሳሌ ጎረቤት እንደዚህ ያደረገ ገሌ እንደዚህ ያደረገ እንደዚህ እንትን ገዙ እንደዚህ ገዙ አይደለም ሰው በአቅሙ ነው መኖር ያለበት እንደ አቅሙ ነው የሚያደርገው ቤተሰቦችም አባወራን ማስቸገር የለባቸውም ቤት አባታቸው ማስቸገር የለባትም ሚስትም ባሏን ማስቸገር የለባትም ማለትም በአቅሙ ነው የሚያደርገው ከአቅሙ በላይ መጠየቅ የለባቸውም እገሌው እንደዚህ አድርገዋል አይባልም ሁሉም ሰው እንደ አቅሙ ነው ማድረግ ያለበት ዒድ ላይ ቤተሰብ ጭራሽ አንዳንድ ዒድ ሲመጣ ጭቅጭቅ የሚሆንበት ሰዓት አለ ምክንያቱም እነዛ እንደዚህ ተደረገ ለምን እንደዚህ አላደረክም እሱ ደግሞ ሌላ ነገር ዒድ ተደስተው አብረው የሚያሳልፉበትን ቀን ጭራሽ ወደ ሌላ ነገር ይወስዱታል ይሄ ጥንቃቄ ያስፈልገዋል ማለት ነው አንዱ የዒድ ሙኻለፋም የሆነው ከዚህ ይሆናል ማለት ነው ከዚህ አንዱ የሚሰሩት ማለት ነው ሌላው ጁምዓም ሊሆን ይችላል እነዛ ሌሎቹ ዒዱል አድሃና ዒዱል ፊጥር ላይ ሰዎች አሁን እንዳልከው ቅድም ከካፊሮች ያዩና ለምሳሌ ካፊሮች እንደሰት ሲሉ ምንድነው አንዱ መገለጫቸው መጠጥ መጠጣት ነው መጠጥ ለምሳሌ እነሱ ዘንድ ያው ሐላል ነው ብሎም ያስቡት ምክንያቱም ኢሳ አለይሂ ሰላም በእነሱ ማለት ነው በእኛ የመጀመሪያ ተአምር የሰራው ህፃን ያለ ማውራቱ ነው ታቅፎ ማውራቱ ነው እነሱ ዘንድ ግን መጀመሪያ የሰራው ተአምር ነው ውሃ ወደ ወይን ጠጅ መቀየሩ ነው ስለዚህ አሁን እነሱ ብዙ ጊዜ መጠጥ ይጠጣሉና አንዳንድ ሙስሊም በዚህ ሸውራ ረመዳን hatta ጾመው ከካፊሮች ጋር ይሄዱና እንደዚህ ያነገሩ ሲገባሉ ይሄ ጥንቃቄ ያስፈልጋል መጠጥ ኡሙል ኸባኢስ ይላሉ ዑለማዎቻችን ኡሙል ኸባኢስ ማለት እንግዲህ ሁሉም አንዱ ምን ይላሉ ምርጫ ሲሰጡት መጠጥ አለ ወይስ ዝሙት ሰራለህ ወይስ ይሄን ትገላለህ አሉት አይ ሰውም ከምገል እሷም ጋር ዝሙት ከምሰራ መጠጥ ይሻለኛል አለ መጠጥጣ ከዛ እሷም ጋር ዝሙት ሰራ ሰውየውን ገደለው አቅሉ ስለተሸፈነ ማለት ነው ስለዚህ መጠጥ ወደ ሌላ ነገር ስለሚወስድ ሙስሊም በተለይ ከሱስ መራቅ አለብን መደሰቻ አድርገው ይቆጥሩታል ትምህርት ቤት ላይ በጣም እየከፋ ነው ጥንቃቄ ያደርጋል ሌላ ጊዜ ኢንሻአላህ በዚህ ርዕስ ራሱን ችሎ ምናወራ ይሆናል ማለት ነው ይሄ በጣም እንደዚህ ሱሶች ነገሮች ማለት ነው ብቻ ዒድ ላይ ግን ከእንደዚህ መራቅ አለብን ጾም የሚያፈጥር ሰው አለ በሲጋራ የሚያፈጥር ሰው አለ በእንደዚህ ሙኻልፋ ነገሮች ቤተሰብ ጋር እንደመጫወት ቁጭ ብሎ ጫት እየቃሙ ብሩንም በዛ ጨርሶ ልጆቹንም ጋር ማድረግ ያለበትን ሳያደርግ እንደዚህ አይነት ነገር የሚያሳልፋል ይሄ በጣም ጥንቃቄ ያስፈልጋል ከቤተሰብ ግንኙነት የሚያሻክሩ ናቸው በሁለቱ መሃል መሆን አለበት ነው ተቀለል ስናደርገው بين الاسراف والتقتير መሆን አለበት ማለት ነው ጀዛከላህ አሁን ቅድም እንዳነሳው አንዳንዶቹ ኃላፊነት የጎደላቸው ገንዘባቸውን በሐራም ነገር ያወጣሉ በጫት በሲጋራ በሱስ በማይረባ ነገር ያወጣሉ ማውጣት ያለባቸው ቦታ ላይ አያውጡም የማይረባ ቦታ ላይ ያወጣሉ ከዛ በኋላ ለልጅ ልብስ መግዣ ሲባል ለቤት ወጪ ሲባል ምንም ማውጣት የማይችሉ ሰዎች ወይንም የማያወጡ ሰዎች ይኖራሉና ይሄኛው በጣም የወረደና በጣም የሚወገዝ ተግባር ነው ዝቅ ያለ የወረደ ተግባር ነው ይሄኛው ሌላኛው ደግሞ ድንበር ያለፈ ኢስራፍ ይሆናል ቅድም ያነሳት ነጥብ ላይ ያለች መፎካከር የሚባለው ነገር ሱብሃንአላህ ሰሞኑን አንድ ማስታወቂያ አይቼ ነበር ዒድ አልአድሃ የመጣ ነውና የቤት ዕቃችሁን አስቀይሩ የሚል በጣም ብዙ ተመልካች ነው ያለውና ገብቼ እንትኖችን ኮሜንቶችን ያየሁ ነበር
አብዛኛው ሰው እንትን አለው ሁሉም ሰው የቤቱን መጅሊስ መቀየር ይፈልጋል ዒድ በመጣ ቁጥር ቤት ይቀየራል መጅሊስ ይቀየራል እቃዎች ይቀየራሉ ይሄን ያክል ገንዘብ ካለው አንድ ሰው እጅግ በጣም የተቸገሩ በጣም ብዙ ችግርና መከራ ያለበት ቦታ አለና የበለጠ አንፋዕ የሚሆንበት ቦታ ላይ ሰው ለቤቱ ቤቱን ያሳምር አይደለም ቤቱን እንትን አይበል አይደለም ንጽህና ጥሩ ነገር መጠቀም ወልሐምዱሊላህ ነገር ግን ኢስራፍ መሆን የለም ባከን የለበትም የበለጠ አጅር የሚገኝበት የተቸገሩ ሰዎች ሲጠቀሙ እነሱ ሲታገዙ አይታሞች ወከذلك ዲንን ቢያግዝበት علم እንዲስፋፋበት ለዛ ሰበብ ቢሆን እነዚህና መልካም የተለያዩ መልካም ቦታዎች ላይ ማዋል እየተቻለ ድንበር ያለፈ ኢስራፍም አለና በልክ መሆን ያስፈልጋል ነው ኢንሻአላህ ተዓላ እቺኛዋን እዚህ ላይ እናቁማትና ከአፍታ ቆይታ በኋላ እንመለሳለን ሳትደቁ ቆዩን وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق دعوة الأنبياء إسلامي درجت ዳዕወቱል አንቢያ እስላማዊ ድርጅት የእስልምናን የጠራ መልእክት ለብዙሃኑ የማህበረሰብ ክፍል ተደራሽ ለማድረግ የተቋቋመ ህጋዊ ድርጅት ነው። ድርጅታችን ከላይ የተገለጸውን ዓላማ በሚዲያና ቴክኖሎጂ ዘርፍ ማህበራዊ ሚዲያዎችን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ፣ ኢንስታግራም እና ቴሌግራም ፕላትፎርሞችን በመጠቀም የእስልምናን መልእክት ተደራሽ ለማድረግ እየሰራ ይገኛል። በመሆኑ ድርጅቱ ለብዙሃን ተደራሽ በመሆን የሂዳያ ሰበብ ይሆን ዘንድ የድርጅቱን የማህበራዊ ሚዲያ አካውንቶች ፎሎው፣ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፍ ታደርጉ ዘንድ ሁላችሁንም ይጋብዛል። የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق طيب تملسن متنال ያለነው የዒድ ህግጋቶችን ወይንም ስለ በእስልምና ውስጥ ስለሚከበሩ ሁለት ዒዶች እያወራን የተወሰኑ ነጥቦችን ተመልክተናል ዒድ ማለት እንደሆነ ሙስሊሞች በአመት ምን ያክል ዒድ አላቸው ስንት ዒድ አለ የሚለውን ነገር በዝርዝር ተመልክተናል እዚህም ላይ አንዳንድ ሰዎች በጣም ድንበር ያለፈ ኢስራፍ ይኖራል የተወሰኑ ጥፋቶች ይኖራሉ እነዚህ መታረም ይኖርባቸዋል ብለን ተመልክተናል አሁንም ካቆምንበት ነው የምንቀጥለው ኢንሻአላህ ተዓላ ቀጣይ በዒድ ሰዓት የሚደረጉ ሙኻለፋዎች ከፊሎቹ ወይንም አብዛኛዎቹ ወይ ሙሐረማቶች ይኖራሉ حرام የሆኑ ነገራቶች ይኖራሉ ሌሎች ደግሞ የቢድዓ ተግባራቶች ይኖራሉ ኢንሻአላህ እነሱን ደግሞ የምንቀጥል ወይንም እነሱን የምንመለከት ይሆናል ተፈضل طيب ስለዚህ አሁን ዒዱል አንዱ ሰው ማወቅ ያለበት ከመጀመሪያው ዒዱል ፊጥር ከሆነ ዒዱ አንድ ቀን ነው ዒዱል አድሃ ከሆነ የአስረኛው ቀን አለ ከዛ 3 ቀን ተከታታይ አለ 4 ቀኖች ዒዶች ናቸው ማለት ነው ጁምዓ ደግሞ ሌላ ሳምንታዊ ዒዳችን ነው ስለዚህ ከቅድም እንዳለው አብዛኛውን አንስተናል በዒባዳ ማሳለፍ እንዳለብን አሳልፈናል ሌላው አሁን ሙኻለፋዎችን ያነሳን ነበር አንዱ ምንድነው ለምሳሌ ዒድ ሶላት ላይ ይሰግዱና ዒድ ሶላት ተሰግዶ ወደ ቤት ሲመለስ አይተ ከሆነ ለምሳሌ ከስቴዲየም ሊሆን ይችላል ከየቦታው ከተሰገደበት ቦታ ሴትና ወንድ ተቀላቅለው እንትን መጨፈር አለ በመንዙማም ሊሆን ይችላል ወይ ሌላዎች ነገሮችን ያሉ እንደዚህ አይነት ነገሮች አሉና አንዱ ይሄ መራቅ መጠንቀቅ አለበት ነው የዒድ ሰው ማስተዋል ያለበት ምንድነው ሁሌ መርሳት የሌለበት ዒድ መደሰቻ ቀናቶች ናቸው ግን ሸሪዓችን እስልምናችን ሙሉ ነው እንዴት መደሰት እንዳለብንም ይነግረናል ህግ አለው ደንብ አለ ስነ ስርዓት አለ ስለዚህ ህጉን ሳንጥስ ነው መሆን ያለበት እንጂ አሁን ሴትና ወንድ ተቀላቅሎ እየዘፈኑ ወይ እየጨፈሩ ይሮጡ በተለይ ሴቶች ጋር
እንደዚህ ያን ነገር አለ እና ወንዱ ጥምጣሙን ያወልቃል እሷም ወይ ደግሞ የሆነ ጃኬትም እንደዚህ ያደረጉ ያብሩ እየጨፈሩ ይላል ይሄ እኮ ትክክለኛ ያልሆነ ተግባር ነው ሙስሊሞችንም የሚገልጽ አይደለም እንዲያውም ዒድ ከሆነ ከተቻለ ምንድነው አስተናባሪ ራሱ ባይኖር የሚያስተባብር ሰው ባይኖር አስተባባሪ ባይኖር ራሱ ወንድ ብቻው የሆነ መስመር ይሄዳል ሴቶቹ ለብቻቸው በሌላ መስመር ይሄዳሉ ለየብቻቸው ሳይቀላቀሉ መሄድ እንደዚህ በተቻለን መጠን ስርዓት ሸሪዓን ጠብቀን ሶላት መስገጃ ቦታም እንደዛው አድርገው እንዲ ስርዓት ጠብቀን እንሄዳለን አልহামዱሊላህ ሙስሊም ላይ ኸይር አለ አሁን እኛ ሙኻለፋ አለ ስህተት አለ ስንል ሁሉም ገደል ገብቷል ምናምን አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ሁሉ ጠፍቷል ሚል ሰው የጠፋው እሱ ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ግን አሁንም ወደ ተሻለ መሄድ ነው ያለብን እንጂ አሁን የካፊሮች በዓል ሲሆን የሚታየው እናውቃለን አደጋ ለምሳሌ ስታቲክስ ቢጠና ራሱ እነሱ ጋር የሚሰራው የኛ ጋር በዓል ሲሆን ዓለም ቢጠና ራሱ ግልጽ ነው ማንንም እየሸፈኑት ነገሮች እየተሸፈነ ነው እንጂ ይሄ ግልጽ የወጣ ነው ግን ከሸሪዓ መነጽር አንፃር የሚታዩ የሚስተዋሉ ክፍተቶችን ማረም ነው ዋናው ነጥብ ትክክል ነው የፈለግነው የሚስተዋሉ ችግሮችን ከሸሪዓ አንፃር ማስተካከል ነው እንጂ ሙስሊሞች ጠፍተዋል ሙስሊሞች አይደለም ኢንሻአላህ አልহামዱሊላህ ሙስሊሞች ኸይር አላቸው አልহামዱሊላህ አሁንም ኸይር ይታይባቸዋል ግን ጎዶሎ ነገሮች አሉ እናነሳለን ዲናችን ደግሞ الامر بالمعروف والنهي عن المنكر ላይ የቆመ ነው መልካም ማዘዝ ከመጥፎ መከልከል ላይ የቆመ ነው ስለዚህ እዚህ ላይ ነው መሰረታችን የቆመው ይሄንን ብናቆም እንጠፋለን ስለዚህ ይሄንን ዒድ ላይ የሚስተዋሉት አንዱ ቅድም እንዳልኩት ይሄ ሴትና ወንድ ተቀላቅሎ መጨፈር ይሄ ሊቀር ይገባል ደስታችን መሰረት ያለው ዒድ ሶላታችን እንወጣለን ሶላት እንሰግዳለን ከቻልነ ህፃናትም ሴቶችም አንዱ የዒድ ሁክም ምንድነው ዒድ ሶላት ስንወጥ ሴትም ህፃንም ሁሉንም የቻለውን ቤት ያለውን ይዘን እንወጣለን ከቻለን ፊትና ከተፈራ ህፃናት እነዚህ ሴቶች በተለይ የደረሱ ሴቶች ምናምን ካለ ፊትና የሚበዛ ከሆነ ማስቀረት ቤት ይሻላል ጁምዓ ነብይ ሰለላሁ ዐለይሂ ወሰለም ዳሉት አሁን ሴቶች መስጂድ አይከለከሉም ግን ፊትና ከተፈራ ይሄ አሁን በዚህ ዘመን በተለይ እንደምታውቀው ነው ብዙ ነገር አለ ዒድ ላይ ለምሳሌ ሶላት ይሆንና ወይ ሶሻል ሚዲያ በመጠቀም ፌስቡክ ሊሆን ይችላል ቲክቶክ ሊሆን ይችላል ዒድ ሲመጣ ሴቶች ይወጣሉ ወንድ ራሱ ይሄን መፍቀድ የለበትም ሚስቱን ልጁን እናቱ እህቱ ዘመድ ባጠቃላይ እንደዚህ የተሰራ ዝም ማለት የለበትም የተቻለውን ማድረግ አለበት ዒድ ነው ተደሰቱ ቤታችሁ ይደሰቱ አለቀ ይሄንን ነገር ወደ ውጭ ማሳየት ምን ያስፈልጋል ቤት የሚሰሩትን ነገር ተቀርጾ ወደ ውጭ መላክ ለምን ይሄ እንዲያውም አይንናስ ይሄ በሽታ እንደዚህ የሚበዛውም ሲህር ምናምን የሚበዛውም በዚህ ነው ሰው ልጁን ዒድ ላይ ለምሳሌ ፎቶ ተነስተው የልጁ የቤተሰቦቹ ምናምን ይለጥፋል ሚዲያ ላይ ይለቃል ይሄ ለራሱ አደጋ ነው حرام መቃረን ብቻ ሳይሆን አደጋ ላይ ይጥላል ማለት ነው ስለዚህ የቀሩትን ሙኻለፎች ታነሳቸውና ኢንሻአላህ ከዛ ደግሞ ቢድዓ የሆኑትን ዒዶችን حياك الله በደንብ ግልጽ እናደርጋቸውና አሁን ያነሳቸው ነጥቦች ላይ በምን ሰብስበው ይሄኛውን ሴቶች ከቤታቸው በሚወጡበት ጊዜ እንዴት መውጣት ያለባቸው በሚለው በደንብ የሚታረም ይሆናል ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ወደ መስጂድ መሄድ ሲፈልጉ አትከልክሏቸው ብለዋል አይደል لا تمنعوا إماء الله مساجد الله ነገር ግን ሲወጡ እንዴት ሆኖ መውጣት እንዳለባቸውም ተናገሩ وليخرجن تفلات ለብሰው ሒጃባቸውን በስነ ስርዓት ለብሰው በአደብ ተረጋግተው ይወጣሉ ይሄ ካልሆነ ይከለከላሉ አላህ Subhanahu Wa Ta'ala ሴት ልጅ በዚህ ልክ በተለይ ቅድም እንዳነሳው የመጀመሪያው ካላበስ ይጀምራል አላበሳቸውን በስነ ስርዓት ጠብቀው ሐያአቸውን ጠብቀው የሴት ልጅ መገለጫ ትልቁ መገለጫ ሐያ ነው ሐያ ያላት ሙስሊም ሴት አጭር ጉርድ ለብሳ አትወጣም ጠባብ ልብስ ሰውነቷን አጥብቆ ወጥሮ የሚይዝ ልብስ ለብሳ አትወጣም ተቀባብታ ራሷን ከአቅም በላይ አሳምራ አሱባ አትወጣም አደባባይ በዚህ ልክ አትወጣም ነብዩ ሰለላሁ አላህ Subhanahu Wa Ta'ala حتى ሴቶችን በተመለከተ አይደለም በዚህ ልክ ወንድና ሴት ሊጋፋ ቀርቶ በዚህ ልክ አብሮ ሊጨፍር ቅድም እንዳነሳው አንዳንዴ ሱብሃንአላህ በጣም በሚያሳዝን ሁኔታ ደግሞ ይሄ ሰዎች የሐራም ፍላጎታቸውን የዲን ሽፋን ሊሰጡት አይገባም የጨፈራ ሶስ ያለበት ሰው ምናልባት ያንን ሐራም የሆነውን በዘፈን በእንትን ሊያደርገው ይችላል ከዛ ውጭ ግን አላህ በሚል መሐመድ ረሱላህ በሚል በመንዙማ በነሺዳ ተቀላቅለው እየጨፈሩ በጣም ብዙ እንትኖች አሉ እንደቀላል ሊታለፉ የማይገቡ ማለት ነው እነዚህ መታረም አለባቸው አላህ Subhanahu Wa Ta'ala
وإذا سألتموهن متاعا فاسألوهن من وراء حجاب نالو سيتوچن يهون متفلغوت እቃ ካለ متفلغوت ነገር እንኳን ካለ ምንድነው ያለው فاسألوهن من وراء حجاب ከሂጃብ ጀርባ ሆናችሁ ጠይቋቸው ሴትና ወንድ በሚያወሩበት ሰዓት ወንድና ወንድ በሚያወሩበት ልክ መሆን የለበትም ሴት ልጅ ወንድን ስታወራ ሴትን ጓደኛዋን ወይንም እህቷን እንደምታወራ ማውራት የለባትም አጅነቢ ባዕድ የሆነን በመታወራ ጊዜ ስለዚህ ነገራቶች በዚህ ልክ መደረግ የለባቸውም hatta ቅድም እንዳነሳው ሶሻል ሚዲያ ላይ ራሱ ሴቶች ፎቶአቸውን መለጠፍ ሴቶች በቪዲዮ መቅረብ ሴቶች ከወንዶች ጋር ተቀላቅለው ባንድ ላይ ስለ ዲን ጉዳይ ስለ ተለያዩ ጉዳዮች ማውራት ሒጃባቸውን አድርገውም ገልጠውም አይደለም ያላቸውን ውበት ቀርቶ የሌላቸውን ውበት ጭምር በፊልተር አስተካክለው አሳምረው አስውበው ይቀርባሉ ዳዕዋ ያደርጋሉ ኪታቦችን እናስተምራለን ይላሉ ተፍሲር እናስቀራለን የሚሉ ይኖራሉ በጣም በርካታ ነገራቶች ይሄ እንደቀላል የሚታይ ነገር አይደለም አላህ Subhanahu Wa Ta'ala ሴት ልጅ በሒጃብ እንድትቀመጥ ወቀርነ في بيوتكن ولا تبرجن تبرج الجاهليه الاولى ያለው ሴቶች በስነ ስርዓት ቤታቸው እርግት እንዲሉ እንዲያርፉ ኃላፊነታቸውን ሙሉ ወይም ደግሞ የነሱን ወጪ የነሱን ጉዳይ ወንድ እንዲመለከተው ነው ያደረገው አይደል ሸሪዓ ከዛ ወጭ ከቤት በመትወጣበት አትውጣ አይደለም ለስራ ልትወጣ ይችላልች ለትምህርት ልትወጣ ይችላልች ስትወጣ ግን ሸሪዓ እንድትወጣ ባዘዛት መልክ መሆን አለበት ስለዚህ መስፈርቶቹን አሟልታ ከነገራቶች ተጠንቅቃ ራሷን ጠብቃ ትወጣለች ማለት ነው ስለዚህ ይሄ اختلاط የሚባለው ይሄ መቀላቀሉ ሱብሃንአላህ እጅግ በጣም ከባድ የሆነ ፈታኝ ነው አሁን ላይ በተለይ ሴቶች በዚህ ልክ በሚወጡበት ሰዓት ምን ይፈጠራል ወንድ ልጅ ሴትን ማየት የማይችልበት ምክንያት አይኖርም ወይንም አይኑን ቢሰብር እንኳን ካቅሙ በላይ ነው የሚሆነው አይደል እንዴ ካቅሙ በላይ ነው የሚሆነው ሴቶች ፍለፊት ካሉ ተገላልጠው በተለይ ደግሞ አውራቸው እየታየ ሰውነታቸው እየታየ ቅርጻቸውን እያሳዩ ፍለፊት የሚመጡ ከሆነ ምን ይሆናል ቀልቡ በበሽታ መመታቱ የማይቀር ነው ነብይ ሰለላሁ ዐለይሂ ወሰለም አይናችንን እንድንሰብር አዘዋል ወንዶችንም ሴቶችንም ወغض ابصاركم ብለዋል አይኖቻቸውን ስበሩ ብለዋል አላህ Subhanahu Wa Ta'ala وقل للمؤمنين يغضوا من ابصارهم ويحفظوا فروجهم وقل للمؤمنات يغضضن من ابصارهن ويحفظن فروجهن ወንዶች አማኞችን አይኖቻቸውን እንዲሰብሩ ንገራቸው ሴቶችም ከذلك ይሄ ለልባቸው ለውስጣቸው ንጽህና የተሻለ ነው ውስጣቸው ንጹህ ይሆናል ነው ይሄን የሚጠነቀቁ የሚርቁ ከሆነ ስለዚህ በተለይ በዚህ ሰዓት የዒድ ጊዜ ደግሞ የሚያሸበርቁ ልብሶች ተለብሰው ተበሩጅ ካለ ሱፉር ካለ ምን እንደሚሆነው በጣም ከባድ ፈሳድ ነው ይፈጠር የሚችለው ሸሪዓ ሴትና ወንዶች ለብቻ ባንድ ላይ እንዳይቀመጡ የከለከለበት ምክንያት ምንድነው ቀጣዩ ሶስተኛው ሸይጣን ስለሆነ አይደል ሶስተኛው ሸይጣን ነው እይታ አይናችሁን ስበሩ ሲባል የተፈለገው ምንድነው لان النظر ነብዩ ሰለላሁ እንዳሉት النظر سهم مسموم من سهام ابليس نظر እይታ ማለት በመርዝ የተለወሰ የኢብሊስ የሸይጣን መርዛማ የሆነ ቀስት ነው ያሉት በዛ ቀስት የሚወጋው ቀልብ ነው ልብ ነው የሚወጋው ስለዚህ ለሰዎችም ለአላህ ባሮችም ማሰብ ለራስ ብቻ ሳይሆን ሌላም ሰው ማሰብ ያስፈልጋል ወንዶችን ላለመፈተን ኢማናቸውን ላለመፈታተን ኢማናቸውን ገደል ላለማስገባት በእነሱ ሰበብ ሰው ከጠፋ የዛም ጥፋት የዛን ወንጀል ይሸከማሉ ስለዚህ እንደዚህም ጭምር አብሮ ማሰብ ያስፈልጋል ተፈضل حياك الله አሁን ቀጣይ ደግሞ ሙኻለፋዎችን ይሄንን ካነሳን ቀጣይ የቢድዓ የሆኑ ዒዶችን የተወሰኑትን እናነሳለን ማለት ነው ያው ቢድዓ ማለት እንደሚታወቀው ሸሪዓችን ላይ አዲስ የመጣ ማንኛውም አምልኮ ቢድዓ ነው ለምሳሌ ስለ ዒድ ነው የምናወራው አሁን ዒድ ሸሪዓ ከደነገገው ውጭ ያመጡት ዒድ ካለ ይሄ ቢድዓ ነው ማለት ነው መጤ ነው ለኛ መጤ ነው ለሙስሊሞች መጤ ነው አመታዊ በዓላችን ቅድም እንደተጠቀስነው ሁለት ነው ነብዩ ሰለላሁ ዐለይሂ ወሰለም መዲና ሰዎች ሄደው ሁለት በዓል የሚያከብሩት ኖሮ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሁለት በዓል ቀይረ አላህ Subhanahu Wa Ta'ala በተሻሉ ቀናት ቀይሮላችኋል አሉ ዒዱል አድሃና ዒዱል ፊጥር ማለት ነው ከዛ ደግሞ ሳምንታዊ ዒዳችን ደግሞ ጁምዓ እንደሆነ ነግረውናል ከዚህ ውጭ ሰው ዒድ አለን ቢል ካለ ይሄ ሁሉ ምን ይሆናል ማለት ነው ቢድዓ ይሆናል ማለት ነው ሸሪዓችን የማይደግፈው ሰራው ተቀባይነት የሌለው ወደ ራሱ የሚመለስ ወንጀል የሚሸከምበት ይሆናል ማለት ነው ለምሳሌ ካንዱ ከተለመዱ ዒዶች ብንጀምር ለምሳሌ አንዱ መውሊድ አለ መውሊድ የነብያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነው ብለው የሚያከብሩት መውሊድ ነብያችን ሰለላሁ ዐለይሂ ወሰለም አክብሩ አላሉንም ሱሐቦች አክብሩ አላሉም
አራቱ አይማ የመዝሃብ አይማዎች የፊቅህ መዛቦች አክብሩ አላሉም ኩቱብ ሲታ የጻፉትም አሉ ኢማሙ ሁሉም እነዚህ ሁሉ አክብሩ ያለ የለም በ300 ምናምን በ400 ምናምን ፋጢሚያዎች ናቸው የጀመሩት ፋጢሚያዎች ራሳቸውን ፋጢሚ ብለው የሚጠሩት ማለት ነው በኑ ዑበይድ አልቀዳህ ብለው የሚታወቁት የሰሜን አፍሪካ አካባቢ ሲኖሩ ሲገዙ የነበሩ ሻዓዎች ናቸው እነሱ ናቸው እንግዲህ አራት ነበር የጀመሩት የነብዩ ሰለላሁ ዐለይሂ ወሰለም የዓሊን የሁሴን የሐሰን እና ደግሞ የዛን ጊዜ የነበረው ንጉስ የሱንም የአምስት ምናምን ነበር ያው ሙስሊሞች ላይ ይሄን መርዝ ተክለውት ሄዱ ማለት ነው ሻዓዎች ናቸው መጀመሪያ ያከበሩት በነገራችን ላይ ይሄ ቀብር አምልኮ ይሄ ቢድዓ እንደዚህ ነገሮችን ሰሜን አፍሪካ ግብጽንና ሌሎችን መግሪብ الاسلام ሲገዙ የነበሩት በተለምዶ ፋጢሚያ ተብሎ የሚጠሩት ያው ራሳቸው ወደ ፋጢማ ስለሚያስጠጉ ግን አይደሉም እነሱ ናቸው ይሄንን ሁሉ ቢድዓ ተክለውት ይሄዱት ማለት ነው እና አንዱ መውሊድ ይሄ የነዚህ ነበረ በኋላ ላይ ያው መውሊድ በማህበረሰቡ ተለምዶ ቀረ ለምንድነው የነብያችን ሰለላሁ ዐለይሂ ወሰለም የተወለዱበት ይላል ከዛ አንተ ተወድም እንደ መውደድ የሚገለጸው በምንድነው ነብዩ ሰለላሁ ዐለይሂ ወሰለም በመከተል ነው ቁርአን ላይም ጠቅሰዋል ነብያችን ሰለላሁ ዐለይሂ ወሰለም እንወዳለን የምትሉ ከሆነ አላህ ነብዩ ሰለላሁ ዐለይሂ ወሰለም እንወዳለን የምትሉ ከሆነ ተፈተቢዑኒ ነው ተከተሉኝ ያሉት ስለዚህ መከተል ነው እንጂ አዲስ ነገር መጨመር አያስፈልግም ሌሎችን ኢንሻአላህ ሌሎች መውሊድ ሌሎች ቢድዓ በዓላቶችንም የተወሰኑትን ባጭሩ አነሳርን ኢንሻአላህ እንትናለን ማለት ነው አሹራኒ መስል እንደዚህ አሹራ ለምሳሌ ይከበራል አሹራ ቀን ለምሳሌ አሹራ የዒድ ባዳ ቀን ነው እንደ ዒድ አድርገው የሚቆጥሩታል ለምሳሌ ሺዓዎችን አይታችሁ ከሆነ ራሳቸውን ይደበድባሉ ይሄ ያደማሉ እንደዚህ በአሹራ ቀን ጾም የሚጾምበት አላህ Subhanahu Wa Ta'ala ሙሳን ከፊራውን ነፃ ያወጣበት ቀን ምን ደሰትበት ቀን ነው ጾም ኢባዳ ነው ምክንያቱም መጾም ማለት እኮ ከፍተናል ማለት አይደለም እነሱ ራሳቸውን ይደበድቡ ይላሉ ይሄ ራሱ አንድ ሌላ የተጨመረ ቢድዓ ነው የሚዕራጅና ኢስራ ደግሞ ይከበራል ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ወጡበት ተብሎ ይከበራል እያለ ብዙ ሰው በዒባዳዎችን ይጨምራል ኢስራና ሚዕራጅ ለምን ተከበር ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ Subhanahu Wa Ta'ala ሊያገኙበት የሄዱበት ቀን ነው ይላሉ ከዛ ይሄማ ከሆነ እሺ በድርንም ጨምሮ የበድር ነብዩ ይሄ ምክንያቱም በድር ጦርነት ማለት የእስልምና የሞትና የሽረት ጦርነት ነው ነብዩ ሰለላሁ ዐለይሂ ወሰለም ጋቢያቸው እስኪወርድ እየተንቀጠቀጡ ዱዓ አረጉበት አላህ Subhanahu Wa Ta'ala የለመኑት ነው እዚች ጦርነት ከተሸነፍን እዚች ምድር ላይ አትመለክም ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉ የለመኑበት ቀን ነው ትልቅ ወሳኝ ጦርነት ነው ለምን በድርና አናከብርም ስለዚህ በዓሎች መሆን ያለባቸው ከሸሪዓ በመጣ መልኩ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተወለዱ ወይ እንዲህ ምክንያት በማምጣት በአቀል አይደለም ተውቂፊይ ስለሆነ ዒባዳ ዒድም ራሱ ከዒባዳው ስለሆነ የተባልነውን እንሰራለን የተከለከለውን እንከለከላለን ማለት ነው ስለዚህ በዚሁ ምን አጠቃለን ማለት ነው የተደነገጉ ዒባዳዎች ውስጥ ክልክል ነገሮችን መስራት የለብንም ያልተደነገጉ ደግሞ በራሳችን እየፈጠርን አዲስ አምልኮች መጨመር የለብንም ማለት ነው በመልካም ቀደምቶች ጊዜ በሰለፎች ጊዜ ያኔ ዲን ያልሆነ ነገር ዛሬ ዲን ሊሆን አይችልም كما قال الامام مالك رحمه الله تعالى فما لم يكن يومئذ دينا لا يكون اليوم دينا ያኔ በሰሃቦች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያሉ ሰሃቦች በታቢዒዎች በአጥባዕ ታቢዒን ያኔ ዲን ያልሆነ ነገር ዛሬ ዲን ሊሆን አይችልምና ከሙህደታት ከአዳዲስ መጤ ነገራቶች ሁሉ ልንርቅ ይገባል ማለት ነው ኢንሻአላሁ ተዓላ ይሄኛው ነጥብ በዚሁ ይተናቀቃል هذا والله تبارك وتعالى اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق